እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል ማለት ነው። ይሄው ተመርቄላችኋለሁ። እኔ እናንተ እህት እዚህ ጋር ደግሞ የሆነ በጣም የሚያምር ቦታ ሄጄ በጣም ነው ደስ የሚለው። በጣም ጠፍቼ ነበረ 10 ምናምን ቀን ሆኖኛል ቪዲዮ ከለቀኩኝ። ያው በፕሮግራም ምናምን ቢዚ ሁኜ ነበረ። ያው ታውቃላችሁ እንግዲህ የሆነ ነገር እንትን ሲልብን በጣም ከባድ ነው እና ደስ ብሎኛል። እንኳን ደስ አላችሁ። ለዚህ ለዋንጫ በቅቻለሁ ማለት ነው። ያው ከኋላዬ ሰው ስለነበር ባይዘወይ ፎቶ ምናምን ስትነሱ ሰው ሲኖር ሆነ ያሳስቃል። እኔ ደግሞ ጥሎብኝ መጀመሪያም ፋንዲሻ ነኝ። የሆነ ነገር ካገኘው ደግሞ በጣም ነው ምስቀው። እዚህ ጋር ደግሞ ውሃው በጣም ነው የሚያምረው። ማታ ስለሆነ ብዙ አይታይም ማለት ነው። ድምፅ ስላለው ድምፁን አጥፍቼ ከኋላ ድምፅ እያስገባውበት ነው ማለት ነው። በጣም ነው የሚያምረው። የምሬን ነው የምላችሁ። እንደዚህ አንዳንዴ ራሳችሁን ፈታ አድርጉ። ያው እኛ ለራሳችንም ፈታ አንልም፣ አያልፍልንም፣ ሀብታም አንሆንም። በቃ ሁል ጊዜ ኤቭሪዴይ 0+0 እዝካልስቶ 0 ሆኗል ኖሯችን አባቴ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የጀሊሉ ሰላም በእናንተ ላይ ሆን። እነሆ ዛሬ ከብዙ መጥፋት ከብዙ ቆይታ በኋላ በአዲስ ነገር መጥቼላችኋለሁ ማለት ነው። ዌልካም ብላችሁ ተቀበሉኝ። ያው ቻናሌ በጣም እየወረደ ስለሆነ ፕሊስ ጋይስ ሼር፣ ኮፒ ሊንክ። ለካ ኮፒ ሊንክ ለቲክቶክ ነው። አይ ለመታደል አባቴ እናቴ ትላላ። ሼር ኮፒ አላደገመችው ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና በነገራችን ላይ ውሃው እየተረጨ ማለት ነው። ሻንጣዬን ከለሩን ቀይሮታል። አባይ ራሱ እንዴት እንደምራመድ ይዩት። እንዳለ በቃ ውሃው ደርሶብኝ በስብሻለው ማለት ነው። እና በጣም ነው የሚራጨው ውሃው። እንደዚህ ሲታዩን ዝም ብሎ የሆነ አዳቢ ያለው ይመስላል እንጂ የምር በጣም ደስ ይላል። በጣም ይራጫል። ካነሁ በቃ የሆነ ሚዘንብ ነገር ነው የሚመስለው። በጣም ነው የሚነጥረው ወደ ታች እንትን ሲል ይረጫል ማለት ነው። እና ልጆች ደግሞ ደስ ብሏቸው እየተጫወቱ ነው። ይሄንን ቦታ ደግሞ መሄድ ከፈለጋችሁ ሳውዲ አረቢያ ሪያድ ያላችሁ አናግሩኝ። የምሬን ነው የምላችሁ። ከነ ሎኬሽኑ ሰጣችሁ ያለው ማለት ነው። እንዴን ታካብጆልሽ እንደሚል እኮ አይተመረ እና ማላችኋለሁ። እንግዲህ ያው አህሙና ፈኪንም እያየው ነበረ። ባይዘዌ ቪዲዮ ቀርጬ አወርዳለሁ እሰራለሁልና ሳልሰራ እንትን ይልብኛል ማለት ነው። ወላሂ ይቆይብኝና ዲሌት አደርገዋለሁ። እና ዛሬ ደግሞ አህሙ እንዳትጠግኝ ዋ ብሎ ቪዲዮ ሰርቶ ነበረ። ያው ብዙዎቻችን እንጨነቃለን፣ እናዝናለን። እነሱ ግን የኛን ሞራን የኛን ሴፍት አይጠብቁም ማለት ነው። ባይዘዌ ፌመስ ዩቲዩበሮች ለሰው ልጅ ሪስፔክት ይኖራቸው። እኛ እኮ ማለት ነው እናንተ ስትናደዱ፣ እናንተ ስትጣሉ፣ እናንተ ስትቀያየሙ ሀታ የውሸት ራሱ ቢሆን ፕራንክ መሆኑን እያወቅን ራሱ እንጨነቃለን ማለት ነው። በነገራችን ላይ እዚህ ጋር ከነ ባያ የሆነ ባያ ነበረኝ ሌላ ማለት ነው። ከነ ባያ ልግባና ልቁም ስላት ጓደኛ ይከልክላኝ ነው። ደስ ይላል እኮ ዝናብ ሲዘንብ ምናምን ነገር ቤት ላይ። እኔ ደግሞ ውሃ ከነካኝ በቃ መውጣት አልፈልግም። እንዳለ መበስበስ ነው የምፈልገው ማለት ነው። አንዴ ከነካኝ በኋላ መበስበስ ፈልጋለሁ። እሷ ደግሞ ከለከለችኝ። ያው ልገባ ገብቼ ልቁም ብዬ ነበር። የምሬን ነው የምላችሁ። የታባቱ ሂጃብም ነበረኝ ሌላ ባያም ነበረኝ። የያዝ ነው ልብስ ይዛችሁ ነው እንደሄዳችሁ ሚል አይጠፋም እኮ። ያው ያልነው ሪያድ ስለሆነ በየቦታው ልብስ ስላለ እንትን የለውም ማለት ነው። እና ቤተሰቦቼ እንግዲህ ያው ምን ለማለት አንደኛ አለው ለማለት ያክል ነው። ሁለተኛ ደግሞ አህሙና ፈኪ መቼም አይለያዩም። የቅናት መንፈስ የተወጋ የሆነ ያው ቪዲዮ አጭር ስለሆነ እየቆራረጥኩ ነው እንትን ያልኩት። እዚህ ጋር ደግሞ ኋላ ምን ሊሰራ መጣ? እዚህ ጉድ እኮ ነው፣ ሊያስበላኝ ነው እንዴ? እና ቪዲዮ አጭር ስለሆነ እየቀጣጠልኩ ነው። ቪዲዮ መስራት ስላልተመቸኝ በዚሁ ሰላም ልበላችሁ አለው። ምክንያቱም ብዙም ወዳጅ አለ፣ ብዙ ጠላት አለ። ለወዳጆቼ አለው ለማለት ለጠላቶቼ ደግሞ ቀጥል ለበለው ምንም አልሆንም ለማለት ያክል ነው። እናማ ሼር አድርጉ ፕሊዝ ጋይስ። እስኪ 10 ሺህ ያስገቡኝ። እኔ እኮ 10 ሺህ ያስገቡኝ ካልኩ ጀምሮ ያገባ ሰው እኮ ወልዶ ያደርሳል ማለት ነው። ምን አስባችሁ ነው እናንተ ቅንቅናም ትገርማላችሁ። በቃ ፌሚስ ጋር ሄዶ ማሽቃበጥ እንጂ እኛን ማበረታታት ወፍ ኖርምዬ ነው። ለማናችንም አላህ ያለቀን ያው ማደጋችን፣ አላህ ያለቀን መፈመሳችን አላየው ታይ ወቅት። እሺ ቴክስት ገባልኝና ማንበብ ጀመርኩኝ። ያይ ነገር
ሶሪ እና ቤተሰቦቼ ይሄ ቦታ በጣም ነው የሚያምረው፣ ደስ ይላል። አንዳንዴ ሄዳችሁ ራሳችሁን ፏፈሽ አድርጉ። ያው የኛ ዱንያ አይሞላም። እኛ ለራሳችን ስንባል ምንም ነገር ማድረግ ምንም ማውጣት አንፈልግም። ለሰው ሲሆን ግን ማሻአላህ አለይና ማንገስር ካነሁ በስመ አድሪ። ስለዚህ አንዳንዴ ደግሞ እኛ ራሳችንም አእምሯችንም በስራ የተጨናነቀ በብዙ ሀሳቦች የተወጠረውን አእምሯችንን እንደዚህ አይነት ቦታ ሄደን ብናድሰው ጥሩ ነው ብዬ አስባለሁ ማለት ነው። እና በጣም ነበረ ደስ የሚል ምሽት ነበረ። በጣም ያምራል እና ለማናቸውም ሼር አድርጎ ፕሊዝ። ፈኪና አህሙ ደግሞ አይለያዩም፣ መቼም አይለያዩም። እና በሚዋደድ ሰው መሀል ብዙ ጸቦች ይኖራሉ። ብዙ ሀታ ከእናት አባቶቻችን ጀምሮ ብዙ ጸብ ይኖራል። ግን ያው ብዙ ጊዜ እናት አባቶቻችን አደባባይ አያወጡም። ቤታቸው ይጣላሉ፣ ቤታቸው ይፈቱታል። የአሁኑ የእኛ ቢጤ ፍሬሾች ደግሞ በቃ ቋ ባለ ቁጥር ደግሞ ወደ ሚዲያ ይዞ ነው የሚመጡ። ያ ስለሆነ እኛ ደግሞ ማጨብጨብ ስራችን ነው። ኩስኩዝሚ ጋይስ ዋይ ዌር አር ዩ ጎ እንዲያረጋጉት። የምር ኳስ በመሬት መረጋጋት አለበት እና አታሽቃብጡ ማለት ነው። ምንም አይለያዩም። የሚዋደድ ሰው ብዙ ጊዜ ይጣላል፣ ብዙ ነገር ይገጥመዋል፣ ፕራንክም ይሆናል። ፕራንክ በተደረገ ቁጥር ግን ያው እኛ የምንወዳቸው ሰዎች እንጨነቃለን፣ ምንድን ነው ምናምን እንላለን። የሰው ጠላት ቅንቅናም የሆናቸው ሰዎች ደግሞ የውን ነገር ቋ ባለ ቁጥር እናንተ ኮሽ ታረጋላችሁ። ውሻዲ አድቡ እንጂ መቼም አይለያዩም። ፍቅር እስከ መቃብር እስከ ፈርዶሰል ጀነት ድረስ ወልዶ ከብዶ የልጅ አይቶ እናያቸዋለን ቢኢዝኒላ። አላህ ምን ይሳነዋል? ለተቅንጡ ምን ረሕመቲላህ። ስለዚህ መቼም እኛ ተስፋ አንቆርጥም። እነሱን ከማጋባት እነሱን ደስታ ከማየት ውጭ እኛ ምን ስራ አለንና ነው። እና ስለዚህ ቤተሰቦች አትሳደቡ፣ በማያገባችሁ አትግቡ፣ ያልበላችሁን አትከኩ። ቪዲዮ ካልተመቻችሁ እስክሮ ያርጋችሁ ይለፉ። በየሰዓቱ እየመጣችሁ እንደ ቁንጫ አተንኩሱ ውሻዲ። እና ለማንኛቸውም ቤተሰቦቼ ወዳጅ ዘመዶቼ ካሁን በኋላ ቢዝንላ ከቻልኩኝ ለመስራት እሞክራለሁ። ደግሞ እንድሰራ ደግሞ የእናንተን ብርታት የእናንተን እገዛ ስለምፈልግ ሼር ላይክ ያደረጋችሁ አበረታቱኝ ይላለው። ብዙ ሰዎች አሉ በዙሪያ የሚወዱኝ ቢጠሉኝ። ምክንያቱም ያው የሰው ልጅ ነን፣ ብር አይደለንም። ለምን ሁሉ ሰው አልወደደን ማለት አንችልም። ያ ስለሆነ ለሚወዱን ሰዎች ደግሞ የእኛን ስኬት ማየት ለሚፈልጉት ስኬታችንን እንዲያዩ አበረታቱን፣ አግዙን፣ ትልቅ ቦታ እንድንደርስ ከኛ ጎን ሁኑ። አይኔ ግን የት ዶ ነው? ፀሐይ ስለሆነ ነው አይኔ እንትን ያለው። ደግሞ እንደዚህ ጥቁር ከሰልነሽ እንዴ እንዳትሉኝ፣ ጥቁር አይደለም እኔ ቀይ ነኝ ብታይ ጠንበለል። እና ማታ ስለሆነ ነው እንደዚህ የጠቆርኩት። የምሬን ነው የምላችሁ። በጣም ቀይ ነኝ ሲበዛ ማለት ነው። ቁንጅናዬ ተውት አይወራም። እና በነገራችን ላይ ለጨዋታ ያክል ነው። ያው ቁንጅና ታጥቦ አይጠጣም። ዋናው የሰው ልጅ ስብዕናው፣ መልካም አነጋገሩ፣ የልቡ ያንደበቱ ቁንጅና እንጂ የፊት ቁንጅና ኖርምዬ ነው። ለማንኛውም ውድና የተከበራችሁ የኔ ቤተሰቦች በያላችሁበት የጀሊሉ ሰላም በእናንተ ላይ ሆን። ወሰላሙ አሌይኩም ወራህመቱላህ ወበረካቱ። አይ ላቭ ዩ